በዛሬው ቪዲዮ እነዚህን እምደክመው እምለፋው ሰዎች ለመብለጥ ፈልጌ አይደለም ማለት ነው። እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን ስንት ነበረ ቢከፈልሽ? ዛሬ ቢያንስ አዳር ካገኘው 3250 ከባሌ ጋር ራሱ ኳስ እያለ ውጪ አምሽቶ እንዳይመጣ 80ችን ላይ ስንፈራረም ፈርሟል። ለምንድን ነበር የሞት የተፈረደባት ብዬ ሰርች ማድረግ ጀመርኩና ሰው ገላ ነው፣ ህፃን ልጅ ገላ ነው። የኔ ማጎሴ ወጣ እነዚህ በየቤቱ እየሄዱ በየሰው ቤት እየሄዱ በጡም ዜማ እያዜሙ ከየት ነው የመጣችሁት ሲባሉ ላሊበላ ነን እያሉ የሚዘፍኑ የሚለምኑ ሰዎች በመጀመሪያ ደረጃ ኦሪጂናቸው ላሊበላ አይደለም። በየደኑ ላይ የመጸዳዳት ነገር ነበርና አንዱን ጠርቼ ስጠይቀው ማዳበሪያ ነው ነበር ያለኝ። ቴምር ፕሮፐርቲ ከህልሙ ወደ እውነት ከንግድ ሱቆች እስከ ቅንጡ የመኖሪያ አፓርትመንት በቡልጋሪያ አፍሪካ ህብረት ጀርባ በፒያሳ ኢኖቬሽን ሚኒስቴር ፊት ለፊት በሳር ቤት እንዲሁም በአዋሬና አያት በሚገኙት ቤቶቻችን ከባለ 1 እስከ ባለ 3 መኝታ በማይታመን የክፍያ አማራጭ እኛ ጋር ያገኛሉ። እንዲሁም ለገበያ ምቹ የሆኑ የንግድ ሱቆች ከ15 እስከ 30% ልዩ ቅናሽ በሆኑት ፓኬጆቻችን 20% ቅድሚያ ክፍያ በመፈጸም የህልሙን ቤት ዛሬውኑ ያስይዙ። በ0981 63 35 50 እንዲሁም በ0904 36 77 ይደውሉ። ቴምር ፕሮፐርቲ እምነት የሚገነባበት። እነዚህንና ሌሎችንም እናንተን ዘና ፈታ ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በመተል ቀላሙን ዶሎ ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር ያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ ብሎ የሚመለቃቸው ቪዲዮዎች በቶሎ እናንተ ጋር ተደራሽ እንዲሆኑ የደወል ምልክቷን በመጫን ለዚህ ቤት ፎንቁ ካመለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። እንጋነኝ ዛሬ ካንተ ጋር ስምሽ ማን ነው? ቤቲ 99 ሲደመር 1 ስንት ነው? 99 ሲደመር 1 ቆይ 160 በለው። ኢትዮጵያ የት ሀገር ናት? የባሰታንጣ እንጃ አላውቀው። ልጅሽ የምትወልጂው ልጅ ማለት ነው ከግንባሩ በታች 2 አይን ቢኖረው ምን ታደርጊያለሽ? የሚያስፈራ ነገር ነው። 2 አይን ካለው ምንም አታረጊም? ሐኪም ቤት ምናምን ማውሰድ አለብኝ። አንቺ ምን ታረጊያለሽ? ያው ፈጣሪ ነው የሰጠኝ፣ ምንም አላረግም። እውነት ነው፣ በጸጋ መቀበል ነው። ዝም ብለሽ ታሳድጊዋለሽ? ዝም ብዬ ታሳድጋለሁ። ወይኔ የዚህ ተማሪ ናቸው እንዴ? የኩኩሻ በፉት አረ ኩኩሻ እኮ በጣም ጸዳይ አስተማሪ ነው እንዴ? ታው እንጂ ሰርኩቴሽን 2019 አንሳው እንዲያው ዘገየ የሚያስብል አመት ሆኖብን እውነት ለመናገር እንደምንም ሰኔን እያጋመስን ሰውን እየጨረስን ነው። ሐምሌ እየመጣ ነው። አይዟችሁ ወገን አይዟችሁ፣ ጥቂት ጊዜ መታገስ አያቅተንም። እስካሁንም ኖረናል። ፈተና መች ነው ኤግዛም መች ነው እያላችሁ ነው ዱር አደር። እንግዲህ ዛሬ እውቀታችሁ ልለካ ነው። እኔም የልፋቴ ውጤት እስቲ ይታያል። Number 1 question. What is Ethiopian
woman's hair. A. Natural. B. Social. C. Marshall. D. None of the above. እውነትም የኩኩሻ ተማሪዎች ናቸው እንዴ? ሳስበው ማርሻል ይመስለኛል ሴዱ ሳይገባበት ማለት ነው። የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። ሰላም ሰላም፣ ድምፅሽን አሰሚ እያሉኝ ነው። ምንም ያው አለሁኝ ይሄው ቀጤማ እየሰራሁ አለሁላችሁ። ውዶቼ የሽሮ ሜዳ ልጆቼ ሁሉም ቤተሰቦቼ ሰላም ናችሁ? አለው ዘንድሮ እኛ እኮ መኖሩትንም አይተናል ማዘርዬ። አሁንስ እንዴት ያዩታል የኑሮውን ውድነት? ትንተና ቢሰጡን ነው እንጂ እንኳንም ኖሩ። አንቺ ካልመሰልሽ ይቀርመናባት ለነዲስ አይደለም። መጨረሻችን የእብድ ተመልካች ይሁን። ምን ይባላል እስኪ አሁን ይሄ ምን ይባላል? እንዴት ናችሁ? እንግዲህ ዛሬ በአቶ ባልቻ በየነና በአቶ እንዳለሸቱ ባልቻ በየነ እንግዲህ ከፈረንሳይ ነው የሚወክለው የድሮ ቦክሰኛ ነኝ ብሏል። ከአቶ እንዳለ ጋር ጨዋታ ሊያደርጉ ነው። ወደ ጨዋታው እንገባለን። ወደ ውስጥ ይጋገሩ ጀምሮ አላልኩ ያማማቁ ነው ጋሽ መሳቅ አዝዣለሁ። መሳቅ አይተህ ባልቻ ከፈረንሳይ ያሳይ ኧረ ቦክሰኛው ጋሽ አንድ ስንዝር እንኳን ሞክሩ። የቀይ መስመር እያጠቃ ነው። ኧረ ወይኔ እውነትም ቦክሰኛ በቀጠቀጠ አይደለም በደፋ ነው ብሎ ኧረ ቆይ ጥንቃቄ አድርገው ላዝ ነው ቦክስ ተከረበ ሁለታችሁ ወደዚህ እንዳትልቅ ማልቻው ወደዚህ ዛው ተከታይ እየተዘናዘ ዳይ ወደዚህ ቆይ ያው ሰላማዊ ቦታ ወደ ታጋቺ ያው ተጥሯል። ከበዚህ ተጥሯል። ንቃተ ህሊና ነው እኮ ጥጓን ብቻ ነው የሚዞሩት። ያየው ወጥር ነው ሂድ ምንድን ነው? ወይኔ ጌታ ሆይ አሳዩ ጨዋታ አሳዩ። ሰው እየተመለከተ ነው። አሳዩ እንዲያስጠበቁን እንጂ አሳዩ እያደባ ነው። ቢጫ እያደባ ነው። ይጀክራል። ሁለተኛውን ኖካውት ውቃት አንተ ደቂቃ ሚላችሁ ውቃት መቼ ወጣል ውቃት ውቃት የዙር አሸናፊ ያለ ተሸላሚ ያለ ሽልማት አለው። ዳይ ይተነዝር ነጥብ እያስኩ ነው። አቆሙ እንዴ ጭራሽ ኧረ ተጋጠሙ። ባልቻ በየነ ቢጫ እያደባ ነው። በእውነት ቀይ ለለበሱት በእርግጥ ቢጫ ባንድ ቦክስ ጥለዋል፣ ግን ምንም አይነት እርምጃ አልወሰዱምና ያው ቀይ ለባሽ ለኔ አሸናፊ ናቸው። ከባሌ ጋር ራሱ ኳስ እያለ ውጪ አምሽቶ እንዳይመጣ 80ችን ላይ ስንፈራረም ፈርሟል። ምን አይሄድም
በኳስ ሰበብ አምሽቶ መምጣት የለም። እንዴት ጠየቅሽ? እንትን ኳስ እየከለከልሽ ኳስ ጠይቂያለሽ? ሂትለር ምን አረገታል? ሂትለር እኮ ገሎ ይገላግለናል። እኔ 80 ላይ በኳስ ሰበብ ውጪ ላይ ወጣ የተካተተ 80 ነው ያለኝ። ባሏ በኳስ ሰበብ እንዳያምሽ አስፈርማን ያገባችሁ ይመችሽ። ይኸው አባ ይሄ ልጆች እንዳይጣሉ ዳቦውን እኩል ያካፍላቸው። እሺ ኩላው ለነሱ ነው የሚካፈሉት። ስጣቸው ኩላ ካፍላቸው። አዎ አካፍላቸው አይደል? አንዱ እንዳይ የበልጦ የለ የትኛው የበለጠው ይቀንሱለት። ቆይ አዎ ይሄ ደግሞ የበለጠ አለ። አይ ከዚህኛው ደግሞ የበለጠ አዎ ይሄን ቀንሱለት። አዎ ዳኛ በለው ፈታይ ክፍፍል ይመጩት። እንዴት ዋላችሁ ተማሪዎች? ደህና ነን። ዛሬ እንግዲህ የምንማረው ምንድነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዘኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነቴ በሚ ውሻ ምንድነው? ዶግ። ጎበዝ የኔ እናት፣ ጎበዝ ጎበዝ ጎበዝ። ዮናስ ጥንብርኩስ ምንድነው? ጥንብርኩስ በእንግሊዘኛ ምንድነው? ኧረ እኔ እንጃ ምንድነው ይላል። እዚህ ስለፈለፍ ምኖ ለአንተ አይደለ ንሆለል በሚዬ መጽሐፍ ምንድነው በእንግሊዘኛ? ቡክ ቡክ። የኔ እናት እንዲህ ተማሪ እንዲህ ነው። ዮናስ ህብለ ሰረሰራዊ ህላዌ ምንድነው? ምን ማለት? ኧረ ቲቸር ለሷ ቀላል እየነገርካት ለኔ እንዴት ማስተማር እንዳለብኝም ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማርክ ቀንሼ ይባላል። ከዛ ወላጅ ታመጣለህ። ወላጅ ማያትህን ነው የምፈልገው። ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸውና በሚዬ በጾታቸው ምክንያት አድሎና መገለል እየደረሰባቸው ላሉ ወንድሞቻችን ፍትህ እንጠይቃለን። እኔ ወድሃለሁ ስትኝ ባልሰማም ኧረ በስመ አብ ነበር ነው። አመሰግናለሁ። ቆሻሻ እኮ ነው። መውደድ ያገሬ ሰው ታይተህ መውደድ ያገሬ ሰው ፍቅር አይገዛ የከሰረ ስፓይደርማን። ሳውዝ አፍሪካ ከዓለም ዋንጫ ተሰናብታለች። ካናዳ እንግዲህ ሳውዝ አፍሪካን በማሸነፍ ወደ ራውንድ ኦፍ 16 ወይም ደግሞ ወደ 16 ምን ነው አምሮ ምን ነው ምንድነው ያቀለም ምንድነው ያቀለም ምን ላድርግ? አይተጋገዙበት ነገር ሆነብኝ። ወንድ ልጅ ነህ ቆፍጠን በለ ሙሴ። የሀገር ጉዳይ መሆኑንም ደግሞ አትርሳ። አይ ሙሴ ተበላ ሙሴ ተበላ። ምንድነው እንትን ድርሻ ተቀያየሩ እንዴ? በፊት ሴቶች ነበሩ ቀልሞባቸው እዚህ አካባቢያችሁ ላይ የምናየውና ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። አሁን ወንዶች እየተገኙ ነው። ሙሴም አንዱ ሆኗል። እንግዲህ እንኳን ለዚህ ያበቃ ለማለት እንወዳለን። ጀግና እኮ ነው። ሌላ ነርሳቦ ተፈታ። ትላንትና ነው ምናምን በጣም ዜና ሆኖ አይቼውና ተፈታ ገባች ወደ ሀገሯ። በጣም ብዙ ሰው ደስ ብሎታል። የደስታ መግለጫ ሲቀያየሩ ምናምን አይቻለው እና ደግሞ የጀግና አቀባበል ነው ላይ ተደረገላት። እኔ ግን ከዛም ለምንድን ነበር የሞት ፍርድ የተፈረደባት ብዬ ሰርች ማድረግ ጀመርኩና ሰው ገላ ነው ህፃን ልጅ ገላ ነው እና ለምን ህፃን ልጅ ገደልሽ ብሎ አንዱ ጋዜጠኛ ሲጠይቃት ወደ ሀገር ላኩኝ አልኳቸው። በሄደች በ5 ወሯ ነው እና አልተመቻትም መሰለኝ። ወደ ሀገር ላኩኝ ስትላቸው አንልክም ዝም ብለሽ ስር ያሉኝና በዛ ምክንያት ነው የገደለችው። እና ምን ትዝ አለኝ አንድ ጊዜ ላይ አራብሳ ላይ 2 ልጆች ተገለዋል። እኔም እዚህ ሰፈር ስለምኖር ነውና 2 ህፃናት ተገደሉ በሰራተኛቸውና በቃ ሰው በጣም ነበር ያዘነው። ልጅቷ ደግሞ የሞት ፍርድ መሰለኝ የተፈረደባትና በጣም ነው ህዝቡ ደስ ያለው ምናምን ማለት ነው በዛ ፍርድ። አሁን እኛ ብዙ ያላዘን ነው ስለ ህፃኗ ሞት ብዙ ምንም አልተወራም። እንደው ነፍስ ይማርም አላልን። ለእናትየው መጽናናትንም ምንም የተመኘም ሰው የለም። የአረብ ልጅ ስለሆነች ነው
አበሻ ስላልሆነች ነው ማለት የሞተው ነፍስ ነው በረሩ አይደለም ተጨፍልቆ የተገደለው በምንም ምክንያት ቢሆን መግደል መፍትሄ አይደለምና ያንንም ማሳሰብ ተገቢ ነው የኢትዮጵያ ውስጥ ተራባሩ ወደ 60 ሚሊዮን ብር ምናም ከፍሎ ነው እንግዲህ ያስመጣት እንኳን መጣሽ ግን መግደል ምን ጊዜም ቢሆን የሚበረታታ ነገር አይደለም እውነት ለመናገር በዚህ መንገድ እንደሆነ በፍጹም አላወኩም ነበር እንደዛ ቤተሰቦቿ ምናም ሲያለቅሱ በጣም አሳዝናኝ ነበር እንደዚህ አድርጋ እንደሆነ በጭራሽ አላሰብኩምና እውነት ነው አንዳንዴ በጣም ራስ ወዳድ እንሆናለን የሆነ ሰዓት ታስታውሳላችሁ መቼም ኢትዮጵያ ውስጥ የቤት ሰራተኞች ህፃናትን እየገደሉ ምናምን ነበር ሁለቱ አራብሳ ላይ ሞቱት ከእንደገና ሌላም በጣም ብዙ ሰምተን ነበር በተከታታይና እውነት ነው የአረብ ልጅ ስለሆነች ነው ይሄን ሐል ፊል ያላደረግነው እና ፕላስ እኔ በግል አላወኩም ነበር በዚህ ምክንያት መሆኑንና በጣም ነው የተሰማኝ እግዚአብሔር ፈራጅ አትበሉኝና እኔ ሲያንሳት ነው አመለው ምክንያቱም የኛስ ልጅ ብትሆን ያቺ እናት ምን ያህል ህመም ውስጥ እንደነበረች ብናስብ መልካም ነው ብዬ አስባለሁ ከባድ ነው እህቴን ቤት መጥቼ ሰርፕራይዝ አደርጋት አረግል ምጫ ምንድነው ሰላማቲም እንዴ ከስንት ጊዜ በኋላ መጥቼ በቃ አንቺ ጥቂት ምንድነው እና ድግስ ነገሰለ ሲያስጠላ ወቅታው እና ምን በስነ ስርዓት ሰላማቲ ከስንት ጊዜ በኋላ መጥቼ ለማንዴ ከዚህ ያስመተኝ ነው ከስንት ጊዜ በኋላ ድግስ ይደገስል ወይ ድግስ አንተ ምን ቤት ነው በጌታ ስለጨበጥኩ ፈጣሪ ማመስገን ባላው ሄድክ ሆ አንቺ ስራት ሰፈናኒ ማገባኝ ምንድን ያስለመዳችሁት እኔ ኪርክ ማለት አልገባኝ መጣ ሄደ ምን አገባኝ ሌሎስ ጨምረን ሲጀምር በስነ ስርዓት ሰላም ሄዳ ጎራው ሲራፊ ሳሮ አረጉር መተምናት ስነ ስርዓት ጉርምስና ጠላ በኪታብ ይያስ ፊት ላይ አለመርበሪ አንድ በጣም ተጨማለቅ ከዛ ማን ነው ፊት ይሰጣል ኪርኩ በኋላ በጣም ፊት ሰጡ ሳስጠላ እንደዚህ ነበር ማላጋት አንተ ጄል ልቀቀኝ እንደዛ ክብር አይደለም ሲጀመር ተርመታሻለሁ አንተ እግዚአብሔር ጄል እኮ መተኛማ እኮ ገና እንደልጨምር አንተ መጣ ሄድ አይመለከተኝም እንደምናጻ ለምናገር እኔ ራሴ የቤቱ የመጨረሻ ልጅ ነኝና ታላቅ ወንድሞቼ እንዴት እንደምፈነዳባቸው ትዝ ሲለኝ አልሰማቸውም ነበር እኮ ታይ አዝነውልሽ ነው እንጂ አንቺን መለጠፍ አቅቷቸው አይደለም ይሉኛል እና ፋዘር ምናምን አላምንም እንደዛ ሲሉኝ አላምንም እንዴ እኔ ከነሱ አንሺ ምናምን እላለሁና ይሄ ዋይዘው የሁሉም እንትን ነው በተፈጥሮ እንደዚህ ያረጋናል የሆነ ከወንድሞቻችን ጋር ትልቅ ስንሆን ነው በቃ የሆነ በሙድ ምናምን እንግባባው እንጂ ጁጭ ይያለን በቃ እኔ ዝራፍ ምናምን እል ነበር ደሞ የሆነ ስፖርተኛ ምናምን ነኝ ሮጥ ነበር ዋይዘው ሮጥ ነበርና በቃ ጉልበተኛ ነበር የሚያጫውተኝ ታይ አዝኖልሽ ነው ልልሽ ፈልጌ ነው ቴምር ፕሮፐርቲ ከህልሙ ወደ እውነት ከንግድ ሱቆች እስከ ቅንጡ የመኖሪያ አፓርትመንት በቡልጋሪያ አፍሪካ ህብረት ጀርባ በፒያሳ ኢኖቬሽን ሚኒስቴር ፊት ለፊት በሳር ቤት እንዲሁም በአዋሬና አያት በሚገኙት ቤቶቻችን ከባለ 1 እስከ ባለ 3 መኝታ በማይታመን የክፍያ አማራጭ እኛ ጋር ያገኛሉ። እንዲሁም ለገበያ ምቹ የሆኑ የንግድ ሱቆች ከ15 እስከ 30% ልዩ ቅናሽ በሆኑት ፓኬጆቻችን 20% ቅድሚያ ክፍያ በመፈጸም የህልሙን ቤት ዛሬውኑ ያስይዙ። በ0981 63 35 50 እንዲሁም በ0904 36 77 ይደውሉ። ቴምር ፕሮፐርቲ እምነት የሚገነባበት። ኤርፖርት ውስጥ ሽንት ቤት አስገብቼ ስለደበደብኳት ልጅ ልንገራችሁ። ሰዓታችን እስኪደርስ እንደዚህ ክብ ሰርተን ቻርጅ ምንሰካበት ቦታ አለ አይደለ? እዛ ቦታ ሄጄ ቻርጅ ሰክቼ ቆሜያለሁ ማለት ነው። ከጎኔ ደግሞ 2 ልጆች ቆመዋል። የአንድ ሀገር ልጆች ናቸው። ኤርፖርት ውስጥ ነው የሚተዋወቁት። የአንድ ሀገር ልጆች ስለሆኑ ጓደኛሞች ሆኑ ቻርጅ ሰክተው ቆመዋል ማለት ነው። ከጎናቸው ደግሞ አንዲት ልጅ ቦክሰሩ አልሰራ ብሏት ኬብል ይዛ ቦክሰር ትፈልጋለች ማለት ነው። ቻርጀር አድርጎ የጨረሰ ሰው እየፈለገች ነው፣ እየጠበቀች ነው። አንዱ ጨርሶ ሴት እሰካለሁ ብላ እየጠበቀች ቆማለች ማለት ነው። እኔ ገና ነኝ
ልጆቹ ደግሞ ከኔ ጋር ጎን የቆሙ ልጆች ደግሞ ጨርሰዋል 99% ብሏል ማለት ነው አልቋል የነሱ ከዛ በኋላ በቃ ንቀይ በቃ ምናምን ነገር እንድና እንቀመጥ ምናምን ነገር ብለው ሲያወሩት ሰማና ልጅቷ ከጨረሳችሁ ቦክሰር ውስጥኝ የኔ ኬብል ይሰራል ቦክሰሪ ግን አንቢ ብሎኛል ስላለች እቺ የምትጠይቀው ልጅ አማርኛ አትችልም ባላት ይበይላት እያዋጣች ቦክሰሩን ስጡኝ ነው የምትለው ማለት ነው ከዛ አንደኛው ልጅ ይገባታል አንደኛው ልጅ ደግሞ አልገባትም ምን እያለች እንደሆነ ከዛ ወደ ጆሮዋ ጠጋትልና ቦክሰሩን እየጠየቀችሽ ነው ቦክሰር ስጭኝ ያለችሽ ነው የኔ ሰራም ያለችሽ ነው ትላታለች ከዛ በኋላ አንደኛዋ ለመስጠት ፈልጋለች ያቺኛዋ ደግሞ ምን ትላታለች ያወራችሁን ቋንቋ አልወደደችውም ልጅቷን አልወደደቻትም ከዛ ሳት ደግሞ ለነሱ ልሰጪ ነው እንዴ የተናገረችው የዘሯን ጠርታ ማለት ነው ለነሱ ደግሞ ልሰጪ ነው እንዴ ትላታለች አንደኛዋ ነው የምትላት ለአንደኛዋ ማለት ነው ከዛ በኋላ ችግር የለውም ባክሽ እንድትጠቀምና አንድ ስንት ፐርሰንት አለው ስትላት ልጅቷ ስልኳን ታሳያታለች ልጅቷ ጭራሽ ነው አማርኛ ማትችለው ማለት ነው ታሳያታለች ከዛ በኋላ እንዳስጨት ለነሱ እንዳሰጪ እነሱ ሰው ናቸው እንዴ ምናምን ብላ ተሳደበች ማለት ነው በለው በጣም አናደችኝ ማለት በጣም አበሸቀችኝ ከዛ በኋላ ልጅቷ ልትሰጣት ያለችዋን ቦክሰሯን ቀምታ ለነዚህ እንዳሰጫችሁ ትልና ትላለች የሰው ሀገር ላይ ከዛ በኋላ ሄድኩኝ እኔ ቦክሰሬን ጨርሼ ሰጣዋታ ልጅቷ ቻርጀር አደረገን ቁጭ አለን ልጅቷን አናገርኳት ምናምን ነገር በቃ ከውስጤ አልወጣም አልጠፋም ማለት ማለት ልጅቷን ሳያት በቃ የሆነ ሆረር ነገር ነው የምትመስለኝ የሰው ሀገር ላይ ሰው ኤርፖርት ውስጥ ኢትዮጵያ ኤርፖርት አይደለም እዚህ ሳውዲ ኤርፖርት ውስጥ ነው ያለ ነው ከዛ በኋላ በጣም ተቃጠልኩኝ እርርን ያልኩት እንዴት እንደተናደድኩባት ማለት ነው ከዛ ሽንት ቤት ሲገቡ አየኋቸው ለሁለት ማለት ነው ልክ ሽንት ቤት ተከትያቸው ገባሁኝና ገብታ ልሸና ግብት ውስጥ ተከትያት ገብቼ ቁርቁር አድርጌ አቤት ወቀጥኳት እንዴት እንደቀጠቀጥኳት ምን አባሽ ማን አባሽ ስለሆንሽ ማን አባሽ ስለሆንሽ ነው እነሱ ሰው አይደሉ የምትይው ነኛ ስለሽ እንዴት ተናደድኩኝ ቅጥቅጥ ነው ያደረኳት እንዴት ቆንጆ ወቀጥኳት ማለት ነው ሰው ቻይናዊ ሰውዬ በቶን ያገላገለን ሁላ ማለት ነው እና ምንላችሁ ፈልጌ ነው የሰው ሀገር ላይ ሆናችሁ አንዳንድ ልጆች ዘር መጠይቁ እኔ ላግኝሽ ሰርግ ቤት እንኳን ባገኛችሁ እንዲ ቅጥቅጥ ነው ማደርጋችሁ እመታችኋለሁ ዘር ተጠይቁ የሰው ሀገር ሆናችሁ ዘር ከጠየቃችሁ እመታችኋለሁ እንዴ ስታዩኝ ማልደባደብ ነው መስሎ እደባደባለሁ በጣም ይመች ጋራፋለሁ ወይዘው እጠፈጥፍሽ ስማ ወላ ተስቀድስ ያብራራል እንዴ ደግሞ በእርግጠኝነት የራስ ቅልል አሽቋል እንዴ ብዙን ጊዜ እንደዚህ ስትወድቁ አላመመኝም አልተመተውም ነው አልተጎዳውም ለማለት ማብራሪያ የምንሰጠው ነገር አለና አሙሃል በቃ ተቀበል እመነው ሰሞኑን እንግዲህ ቲክቶከሯ እንዲሁም ደግሞ ዩቲዩበሯ ጽጌ ሮያል አንድ የሰራችው ቪዲዮ አለ ያ ቪዲዮ ደግሞ ከባድ የሚባል ተቃውሞ አምጥቶባታል እስቲ ቪዲዮ ምንድነው ለምንስ ነው ሰዎች የተቃወሟት የሚለው አብረን እንስማ የኔማ ጎሴ አናራውጣ ጸጌን ቪዲዮ አውርጄ እንደዚህ አድርጊ ምናምን ለማለት አይደለም የመጣሁት እሷንም የመውቀስ ወዳ ሲሪው ያለኝም ቢካዝ እሷ የምታውቀውን ነው ወይ ደግሞ ያላወቀችው ነገር ነው ያደረገችው ባለማወቅ ሊሆን ይችላል ግን አሁን እንድታውቀው ፈልጋለሁ ሌሎቻችሁም የማታውቁት በዚህ አጋጣሚ እንድታውቁት ፈልጋለሁ እነዚህ በየቤቱ እየሄዱ በየሰው ቤት እየሄዱ በጣም ዜማ ያዜሙ ከየት ነው የመጣችሁት ሲባሉ ላሊበላ ነን እያሉ የሚዘፍኑ የሚለምኑ ሰዎች በመጀመሪያ ደረጃ ኦሪጂናቸው ላሊበላ አይደለም yes ሁለተኛ ስለ አካባቢውም በደንብ ጠይቋቸው የሚያውቁት ነገር የለም ሶስተኛ እነሱ ራሳቸው ቪክቲም ናቸው አሁን ከምን ተነስቼ እንዳልኳችሁ ልንገራችሁ የዛሬ 9 ዓመት or 10 ዓመት 19 ዓመት አካባቢ አንድ ሪሰርች ለመስራት ተነስቼ ነበር የቱሪዝም ትምህርት ልማር አካባቢ ማለት ነው ይሄ ጉዳይ አሳስቦኝ ነው ያን ሄድኩት የተለያዩ ቦታዎችን ቼክ አድርጌያለሁ ከሪሰርቸሮች ጋር ተገናኝቼ አውርቻለሁ ከአዲስ አበባ ዩኒቨርሲቲ ምሁራን የሚባሉ ሰዎች ጋር ተገናኝቼ በኬዙ ጉዳይ ለማውራት ሞክሬያለሁ በጣም አዌርነስ ክሬት ማድረግ እፈልግ ነበረ ስፔሻሊ ዶክመንተሪ እንዲሰራበት ምናምን በጣም ብዙ ነገሮችን ሞክሬ ነበረ አንፎርቹኔትሊ በመጨረሻ አይ ኤንድድ አፕ ኢን ጄል እና በሰዓቱ ደግሞ ያው ኮንፍሮንት ማድረግ የምችልበት ፓወሩም ስላልነበረኝ እንደዚህ አይነትን ፕላትፎርም ስላልነበረ
መቀጠል አልቻልኩኝም። ሪሰርቹ ተቋረጠ። የደረስኩበትን ነገር ግን ስነግራችሁ ነገርየው የተነሳው በሌፕሮዚ በሚባል በሽታ ምክንያት ነው። በንጉስ ላሊበላ ጊዜ አንድ ኮሚኒቲ ላይ ሌፕሮዚ የሚባል በሽታ ይገጥማቸዋል። ተላላፊ በሽታ ነው። የቆዳና የሰውነት አካላትን ቀስ እያለ የሚያዳርስ በሽታ ነበረ እና እነዚህ ሰዎች አርብቶ አደሮች ነበሩ። ነገር ግን በደረሰባቸው ተላላፊ በሽታ ምክንያት በሌላ ኮሚኒቲ ዘንድ ተገለሉ። ስለዚህ ወደ ንጉስ ላሊበላ ሄደው እርዳታ ጠየቁ። ንጉስ ላሊበላ ደግሞ በሰዓቱ ሀብታም ንጉስ አልነበረም። ታውቃላችሁ፣ አብያተ ክርስቲያናትን በማነጽ እድሜውን ያሳለፈ ንጉስ ነበረና ማድረግ የሚችለው ነገር ስላልነበረ አንደኛ ልጁን ሰጣቸው፣ ኦፈር አደረገላቸው። ልጄን ተጠቀሙበት፣ ከፈለጋችሁ ሽጡት፣ ካልፈለጋችሁ ደግሞ እንዲያርስላችሁ እንዲያገለግላችሁ አድርጉ። ሁለተኛ ደግሞ በስሜ ሄዳችሁ ለምኑ ሳይሆን ላይክ ጠይቁ፣ በስሜ በንጉስ ላሊበላ ስም ብላችሁ ጠይቁ አይነት ነገር ብሎ የስሙን ራይት ነው የሰጣቸው። ከዛ በኋላ እነሱ የስሙን ተጠቀሙ። ከላሊበላ ወጥተው ወደ ሌሎች አካባቢዎች እየሄዱ መለመን ጀመሩ። እያዜሙ እያወዳደሱ ምናምን መጠየቅ ጀመሩ። ከየት ነው የመጣችሁት ሲባሉ ከንጉስ ላሊበላ ዘንድ ማለት ጀመሩ። እቺ እየተለመደች በተለምዶ እንደ ቪሽየስ እንደ ሩቲን ሆነና ከላሊበላ የመጣ ነው የምትለዋ ነገር መጣች። ካላመናችሁኝ ሁለት ነገር አድርጉ። አንደኛ አዲስ አበባ ዩኒቨርሲቲ ውስጥ በሌፕሮዚ በሽታ ዙሪያ የተሰራ አንድ ሪሰርች አለ። እሱ ውስጥ እንደ ኤግዛምፕል እነዚህን ሰዎች ሜንሽን ያደርጋቸዋል ከነ ኦሪጅናቸው። ኤግዛክት ኦሪጅናቸውን ባያስቀምጥም ግን ከላሊበላ እንዳልሆኑ ያሳይላቸዋል። ሁለተኛ ደግሞ ፕራክቲካሊ አሁን ላይ ደግሞ ቼክ ማድረግ ከፈለጋችሁ እስቲ የሚመጡትን ሰዎች ከየት ነው የመጣችሁት በሏቸው። ከላሊበላ ይሏቸዋል አይደለ? ላሊበላ የት አካባቢ? እስኪ የላሊበላን አብያተ ክርስቲያናት ስም ጥሩልን፣ ምን አለ ምናምን ብላችሁ ጠይቋቸው። በመቶ እርግጠኛ ነኝ በትክክል የሚነግራችሁ እንትን አታገኙም። ቼክ አድርጉት። ግን አሁን ወደ ዋና ፖይንት ስንመጣ አሁን አዌርነሱን ክሬት ካደረግን በኋላ እነዚህ ሰዎች ደግሞ ዝም ሊባሉ የሚገባ አይደለም። ቪክቲም ናቸው። በምን መልኩ ነው ቪክቲም የሆኑት? ወደ አካባቢያቸው ድረስ እኔ ሄጄ አይቻለሁ። አንዳንድ አካባቢዎች ባይ ዘ ወይ አንድ ቦታ ብቻ አይደለም ያሉት፣ የተለያዩ ቦታዎች ላይ የመስፈር አይነት እንትን ነው ያላቸው እና ሄጄ ነበረ። ዘመናዊ ትምህርት የሚባል ነገር አያውቁም። የትምህርት መብታቸው የለም። የሃይማኖት ተቋማት የሚባል ነገር የለም በአካባቢያቸው። ልጅ ለትውልድ እያስተላለፉ ነው ያሉት ይህንን የልመና ስራ እንደ እርግማን ታይቶ በዚህ ዘመን እንደ ጀኔሬሽናል ከርስ ታይቶ በየአመቱ ልጆቻቸውን ሳይቀር ይዘው እየመጡ በየሰው ቤት እየሄዱ ይለምናሉ። እነዚህ ሰዎች የኛው ትውልድ ናቸው። የኛው ሀገር ሰዎች ናቸው። መማር ያለባቸው የሃይማኖትን ትምህርት ማግኘት ያለባቸው ዲዘርቭ የሚያደርጉ ሰዎች ናቸው። ባይ ዘ ወይ ሴቶች ናቸው በብዛት የሚመጡት ከልጆቻቸው ጋር። ሊደፈሩ ይችላሉ። ዊዶን ነው በጣም ብዙ ነገሮች ሀፕን ሊያደርጉባቸው ይችላሉ። እና ጸጊ ደግሞ እንደ እህት አንድ ነገር ልጠይቅሽ። አይኖ አዌርነሱ ላይ ኖርሽ ይችላል ከዚህ በፊት በዚህም ኢንተንሽን ላይ ሆን ይችላል የሰራሽው። ግን አንፎርቹኔትሊ ይሄ የተጠቀምሽው የጎሳዊ ሙዚቃ በአካባቢው ሰው ዘንድ በጣም የተወገዘ በይው በቃ ላይክ ማይወደድ ማይፈለግ የማንነትን ነገር የሚነካ አይነት ነገር ስለሆነ ለህዝቡ ሴንሲቲቭ የሆነ ነገር ስለሆነ ቪዲዮን ብታጠፊው ከህዝቡ ፍቅር አይበልጥብሽም። ዘፈኑ እንግዲህ የአርቲስት ጎሳዬ ተስፋዬ ነው። ላሊበላዋ የተሰኘው ሙዚቃ ነው። የሱ የግል የዩቲዩብ ቻናሉ ላይ ባይኖርም ግን ሌሎች ዩቲዩብ ቻናሎች እንግዲህ ይህንን ዘፈን ጭነውታል። ለማየት እንደሞከርኩት ዩቲዩብ ላይ አለ፣ ሙሉ በሙሉ አልጠፋም። ግን በዚህ ስራው ተወግዞ እሱ እንዳጠፋው አንዳንድ ሰዎች ይናገራሉ። እንደ ሀሳብ ሰዎች ስለተቃወሙ ብቻ ሳይሆን የምንሰራው ቪዲዮ የሆኑ ማህበረሰቦችን የሆኑ ሰዎችን የሚጎዳ ከሆነ ባንለቀው፣ ከተለቀቀም ደግሞ ብናጠፋው መልካም ነው ብዬ አስባለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ስጡ። በነገራችን ላይ እምደክመው እምለፋው ተፍ እምለው ዛሬ ከነበርኩበት የሆነ ስቴፕ የተሻለ ነገር እንዲኖረኝ ስለፋ ከሆኑ ሰዎች ለመብለጥ ፈልጌ አይደለም ማድረገው። 3 ምክንያቶች አሉ። አንደኛ እኔ ነኝ፣ ለራሴ ደስታ ለራሴ ነው። ሁለተኛ ለልጄ፣ ሶስተኛ ደግሞ ለእናቴ። ለእነዚህ ሰዎች ነው እንደዚህ ነው። ሊስት ውስጥ ከነዚህ ውጭ ማንም ሰው የለም። አንዳንድ ሰዎች ይመስለኛል ሰላም ተስፋዬን ከሆኑ አርቲስቶች ጋር እንትን ይሏታል። የተረዳሁት
ኮኑ በቃ በጣም ሌክዠሪ የሚባል ላይፍ ከሚኖሩ አርቲስቶች ጋር ያወዳደሯታል ያነጻጽሯታል ምናምንና እውነቷን እኮ ነው መጀመሪያ ለራሷ ነው የምትለፈው ቀጥሎ በቃ ለልጇና ለእናቷ ነው የማነጻጸር የማወዳደር መንፈስ ያለባችሁ ሰዎች እውነት ረፉ ይወጋ አሜን የግድ እዚህ ላይ መቆም የለበትም ደን መተከል ያለበት በክረምት ብቻ አይደለም ወደፊትም ይቀጥላል ማለት ነው ወደ ዝግጅቶቻችን እንለፍ እስኪ እንግዲህ ወደ ዝግጅቶቻችን ስናልፍ በመጀመሪያ እዚሁ ላይ እንደተናገርነው እኛም ነበርን ታዋቂ ጋዜጠኞች እነማን መጥራት ጥቂቶቹ መጥራት እንድንችል አርቲስቶች እንደነ ሃዴ እንደነ ኤልያስ መልካ እንደ ፋንታን ሸዋን ቆጮ አሁንም እንደ ዳንኤል ፍሬው ከጀርባችን እንደሚታየኝ አስረስ ይታየኛል አስረስ በቅርቡ አግብቷል አራያነቱን በየአቅጣጫው ያሳየ ነው እነ ደጋረገ እነ ዳንኤል የአይሬ ፕሮግራም አዘጋጅ ኤፍኤም ላይ እነዚህ ሁሉ አሉ ወደ በኋላም የተወሰኑትን ስም እንጠቅሳለን እኔ ያጋጠመኝ ነገር እዛ አካባቢ ያሉ ሰዎች በተለይ ወደ የካ ጫካ አካባቢ ነበር ነው ስለ ደን ያላቸውን ግንዛቤ እንዲያዳብሩ መደረግ አለበት እዛ አካባቢ ብቻ ሳይሆን በየትኛውም አካባቢ ያሉ ሰዎች ምክንያቱም እየተከልን ያለ የሆነ ህፃን ልጅ መጣና ምንድነው ያለው ዘንበላችሁ ነው የደከማችሁት አለ ለምን አልነው አባባ ይቆርጠዋል ምንድነው እዛ አካባቢ ያሉትን ሰዎች ስለ ደን ካላስተማርናቸው መልሶ የሚቆረጥበት ሁኔታ ይፈጸማል ሌላው ደግሞ በየደኑ ላይ የመጸዳዳት ነገር ነበርና አንዱን ጠርቼ ጠይቀው ማዳበሪያ ነው ነበር ያለኝ ማለት አካባቢያችን ደናችን ባማረ ቁጥር እየተዟዟርን ንጹህ አየር የምንቀበልበት መዝናኛም ሊሆን ይገባልና በዚህ አጋጣሚ ስለ ደን ልምፈልገው እቺን 2 ነጥብ ነው በሁለት መላጦች መሃል አንድ ጸጉር ያለው ሰው ግን ማን ነው ታቆታላችሁ የመሃለኛውን አላቀውም ያው ሰይፉ ነው በዚህ በኩል ያለው ባንደኛው በኩል ደግሞ ብርሃኑ I think ስሙን ካልተሳሳትኩ ብርሃኑ እንደዛ ነገርና የመሃለኛውን የምታውቁ ሰዎች ካላችሁ ከሌ ነው በሉ እንግዲህ ያው አረንጓዴ አሻራ በተመለከተ እና ሰይፉ ከድሮ ጀምሮ ሲሰሩበት የነበረ ማለት ነው ዋው ስንት ላይ ከገባ ሚስት ታጋባኛለህ ሚስት እኮ የሚገኘው በጸሎት ነው ዋው እውነት ነው በጸሎት እኮ ነው እሺ ስንት ጋሻ መሬት ተሰጠኛለህ 100 ሺህ ላይ ከገባ እንዴ ሁሉስ ዳርተዳሪ አንተ አይደል ምን የተወስደዋለሁ እንግዲህ እኔ ምንም ለዚህ ጣጣ የለኝም ቤተሰብኛ ጋር ድራማ የሚባል ነገር የለም የምን ድራማ ነው በቃ የሚስቱ ፓርት ተመችታኛለች አትሩጥ አንጋጥ በላይክ አይደለም ፈጣሪ ላይክ ሲያረግልህ ነው እንጂ ህዝብ ላይክ ስላደረገልህ አይደለም ብለዋል አባታችን እውነቱን ቲክቶከሯ ዩቲናስ እንግዲህ ሰሞኑን አንድ የሚገርም ቪዲዮ ለቃለች ከሌሊቱ 7 ሰዓት ብቻዋን ወጣ እንግዲህ በሴተኛ ዳሪነት ስራ ላይ የሚተዳደሩ እህቶቻችንን የዛን ቀን ቢሰሩ የሚያገኙትን ገንዘብ እጥፍ ከፍላ ታሪካቸውን በጥቂቱ እንዲያጋሯት አድርጋ አንድ ቀን ረፍት ሰጣቸዋለች በጣም ሰሞኑን በዚህ ቪዲዮ ምክንያት መነጋገሪያ ሆናለችና እስቲ ቪዲዮን እንመልከተው ሰላም አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው እንዴት ነሽ ሰላም ነው አለሽ ብርድ ነው አይደል ላወራሽ ፈልጌ ነበር ዛሬ አሁን ስንት ነበር የሚከፈልሽ ዛሬ ቢያንስ አዳር ካገኘው 3000 2500 እውነት ጌታ እሺ አጥፉን ልስጥሽና ወደ ቤት ትገቢያለሽ ደስ ይለኛል እውነት ግን ትንሽ ታሪክሽን ብታወሪ ደስ ይለኝ እንዴት ነሽ ደህና ነሽ አትፍሪ ፈታ በይሽ እንዴት ነው የመጣሽው ወደ አዲስ አበባ ገጠመኝ ነው ተወለድኩት ከፋ ነው ቦንጋ ነኝ የከፋ ልጅ ነኝና አባቴ ጠጭ ነበርና ትንሽ አለመግባባት አለ እናቴን በጣም ነው የምወዳት ከማንም በላይ ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱ እኔ እናቴ በቃ የሷ ቀሚስ ለኔ እንደ ብርድ ልብስ ነው እና ከሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከመገለው ብጠፋ ይሻላል እየጠፋው መድራቸው ላይ ወድቀው
እንዲህ እያደረገ ያስቸገረኝ። በቃ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግልና ከነ ምን ስጀምር ድንግል ነበር። እውነት ጌታ ምስክሬ እና እንደዛ ነው ይሄ ስራ ብቻ ነው የሰራችው። አጋቢ ያለሽ አይደል ወደ ቤት? እግዚአብሔር ይመስገን። እናዳ እንዴ እሺ ደግሞ ከ2 አመት ከ3 አመት በኋላ አቆማለሁ። ያ አላህ ይርዳሽ። መልካም እድል። እሺ በእና መልካም እድል። ሚዲያ ላይ ቢሆንም አስተምራለሁ። ደስ ይለኝ። መልካም እድል። አመሰግናለሁ። እሺ ማሪዬ ቻው። በቃ በጣም አመሰግናለሁ። እሺ እናትዬ። እኔ ቆንጆ አኖርሽ ኖር። አሜን አሜን። እድሜና ጤና ጨምሮ ይስጥሽ። ጌታ ደግሞ ከፊትሽ ይቅደም ዘላለም። ነይ አንዴ ፈራችኝ። ቪዲዮ ሲያዩ ፍሬ አይሆንም ብዙ ጊዜ። እንዴት ነሽ? ሰላም ነው አለው። ላናግርሽ ፈልጌ ነበር ወደ ቤት ብዬ ምናምን እና ፍቃደኛ ከሆንሽ ታሪክሽን ብሰማ ደስ ይለኛል። እኔ ነው የምቀረጽኝ በምላቃለሁ እና እኮ ካሜራው ወደ እኔ ነው። ወላሂ ታሪክሽን መስማት ብቻ ፈልጌ ነው። እኔ እሰጥሻለሁ፣ ከዛ ትገቢያለሽ ወደ ቤት። እስኪ ንገሪ እስኪ እንዴት ነው? እንኳን ረጅም ታሪክ አለው፣ ግን 2 ልጆች አሉኝ። ልጅ አለሽ? እውነት ወጣት ነሽ በጣም ወላሂ። እሺ አንዱ ልጄን ያው በፍቅር አብሬ ከቆየሁት ልጅ ነው የወለድኩት እና ከወለድኩት በኋላ ያው ወንዶች ካደኝ። እኛው ልጄን ደግሞ እዚህ በዚህ ሰው ነው ልጅ ማለት የማላውቀው ሰው ነው። ሰው የተሳሳትኩት ግን ሰውየውን በደንብ አላውቀውም። አንድ ቀን ያገኘሁት ሰው ነው። ትንሽ ልጆች አሉ እግዚአብሔር ይመስገን። አልጋ ቤት ነው። ስትወጪ አሁን ማን ነው የሚጠብቅሽ? ልጆች ይተኛሉ? እናት ትልቁ ልጅ 5 አመቱ ነው። ትንሹ ደግሞ 3 ቀን ምናምን ይተኛሉ። በቃ ብቻቸውን ይፋል አይደል? ሁሉ ነገር ላበጎ ነው አይደል? ያልፋል። እዚህ አይቀጥልም ብዬ አስብ። ቅርብ ነው ቤትሽ? እዚህ ነው? እውነት እስኪ ገቢና እቅፍ አድርጊያቸው። እሺ መልካም እድል። በርቺልኝ እህቴ። ይቅናሽ። ያሳካልሽ። አሜን እህቴ። አሜን። እሺ ለዩቲናስ ቃል የለኝም። ማንም አሁን አያስብም። ሌሊት ተነስቶ 7 ሰዓት ላይ እንቅልፉን አጥቶ ማንም አያስብም። እና ትልቅ ነገር ነው ያደረግሽው። እንደ ቀላል የሚታይ ነገር አይደለም። ለማንኛውም ጨርሻለሁ። ዛሬማ ጥሩ ነበር። የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮንቻሳ እልላችኋለሁ ማለት ነው። ታዲያ እንግዲህ እንደምታውቀው ይሄ ቤት ምን ይፈልጋል? ፎንቆ ካላብ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላሙ ሞንዶልዶል ያለች በተናለች እሷን በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ ብሎም የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬና በቃው። ይመቻችሁ ባይ